እንዴት ናችሁ? ስለ ሊግ ካፕ ወይም ካራባኦ ካፕ የተወሰነ ነገር እናወራ ብዬ ነው። ያው የፍጻሜ ተፋላሚዎች ኦልሞስት ጨዋታውን ባያልቅም ገና ተለይተዋል ብዬ ነው እኔ የማምነው። ስለዚህ በፍጻሜው ማንቸስተር ሲቲ ከአርሰናል እንደሚገናኙ እርግጥ ሆኗል ብሎ መናገር ይቻላል። በእርግጥ በኳስ ብዙ ታምራት ሲፈጠሩ አይተናል። ግን አሁን 82ኛው ደቂቃ ነው ጨዋታው የተደረገ ነው። በጎን እያየሁ ነው እዚህ ማወራው 82ኛው ደቂቃ ላይ ሆኖ 3-1 እየመራ በድምር ውጤት ደግሞ 5-1 እየመራ ማንቸስተር ሲቲ በሜዳውና በደጋፊ ፊት በቀሩት 10 ምናምን ደቂቃዎች ከ5 እና ከዛ በላይ ጎል ገብቶበት ይሸነፋል ብሎ መገመት ትንሽ እንትን ይላል፣ ይከብዳል። የሚከብድ ስለሆነ ስለዚህ በቃ የፍጻሜ ተፋላሚው ተወደደም ተጠላም ማንቸስተር ሲቲ ነው። ግን ምንድነው አሁን እንደዚህ ከሆነ ምንድነው ልታወራ የፈለክ ብትሉኝ፣ ብዙ የአርሰናል ደጋፊዎች ማንቸስተር ሲቲ የፍጻሜ ተፋላሚ በመሆኑ ስጋት ነገር አስተውላለሁ። ያው እዚህ ሶሻል ሚዲያ ላይ ነው፣ በአካል ሁሉም ሰው የተገናኘ ስለሚያወራ አይደለም። ሶሻል ሚዲያ ላይ ሲዘዋውር ካየሁት ኢንፎርሜሽን ነው። በሌላ በኩል ደግሞ በአርሰናል ላይ የሚቋጥሩ አርሰናል ስኬት እንዳይኖረው የሚፈልጉ ዋንጫ እንዳያነሳ የሚፈልጉ የዋንጫ ድርቁና ጥማቱ ረሃቡ እንዲቀጥል የሚፈልጉት ደግሞ ከወዲሁ ደስታቸውን እየገለጹ ነው። ምክንያቱም ማንቸስተር ሲቲ ነው የፍጻሜ ተፋላሚ። አርሰናል ለፍጻሜ ቢደርስም ያው እንደምታወቀው ቼልሲን በደርሶ መልስ 4-2 አሸንፎ እንግዲህ ለፍጻሜ መድረሱ ስለሚታወቅ ነው አርሰናል፣ እሱንም አላነሳው። ስለዚህ አርሰናል ሲቲ የሚባል ከባድ ቲም ነው በፍጻሜ የሚያገኘው። ስለዚህ ለፍጻሜ ቢደርስ ዋንጫውን አያነሳም ብለው ደስታ የሚሰማቸው ሰዎች አሉ። አሁን እሱ ላይ ነው የተወሰነ ሀሳብ መስጠት የፈለጉት። አጭር ነገር ነው የማወራው። በመጀመሪያ ደረጃ ቡድኖች በተለይ እነዚህ ቢግ ፎር የሚባሉ በጣም ትልልቅ ቲሞች የሚፈትኗቸው ቲሞች አሉ። በባህሪያቸው ያጨዋወት ታክቲካቸው፣ አጠቃላይ የጨዋታ ውቅራቸው የማይመቻቸው ነጥብ የሚያስጥሏቸው የሚያሸንፏቸው ቲሞች አሉ። ለምሳሌ መጨረሻ ላይ ደረጃ ላይ ያለው ወልብስ ተነስቶ የሚወግምበት ጠንካራ ቲም ይኖራል እና ይሄ ከአሰልጣኞች ታክቲክ፣ ከተጫዋቾች ያጨዋወት ስልትና ስታይል፣ ከሁሉም ከብዙ ነገር ነው የሚያዘው። ያው እግር ኳስን ጠለቅ ብሎ የሚተነትኑ ሰዎች ብዙ ምክንያት ይሰጡታል ለዚህ እና እኛ ግን በግርድፉ ስናየው ማን ነው ለአርሰናል ሞር ፈታኝ አሁን ባለው ሁኔታ? አሁን ያለፈ ታሪክ ምናምን ሌላ ጉዳይ ነው። አሁን ባለው በቅርብ ጊዜ ሁኔታ በዚህ 2 እና 3 ዓመታት የአንድ ዓመት ውስጥ ከኒውካስል እና ከማንቸስተር ሲቲ ለአርሰናል ማን ነው ነጥብ አስጣዩ? ማን ነው ወጋሚው? ማን ነው ሊያሸንፈው የሚችለው የሚለውን ነገር ማየት ያስፈልጋል። ምክንያቱም እግር ኳስ ስታስቲክስ ነው። እግር ኳስ ሳይንስ ነው ብያለሁ አይደለ? እግር ኳስ ፊዚክስ ነው። ስለዚህ ይሄ ደግሞ የሚለካው በውጤት ነው፣ በስታስቲክስ ነው። ስለዚህ ዝም ብለን እንደው ብዙ ሌላውን ነገር እንተውና በአጭሩ ለአርሰናል እጅግ በጣም አስቸጋሪ ወጋሚ ነጥብ አስጣይ ከዛም አልፎ ሊያሸንፉት ከሚችሉት ክለቦች መካከል አንደኛው በእንግሊዝ ፕሪሚየር ሊግ ውስጥ ካሉ ክለቦች ኒውካስል አንደኛው። ለምሳሌ የሁለቱ ንጽጽር ሲቲ ከአርሰናል ጋር ባደረጋቸው የቅርብ ጊዜ ከ2003 2004 ከ2004 2005 ወዲህ ማለት ነው ባደረጉ 5 ጊዜ ተገናኝተው አርሰናልና ሲቲ በ5ቱም ጨዋታ ሲቲ አላሸነፈም። አርሰናል ደግሞ በአንዱም አልተሸነፈም። ለምሳሌ 3ቱን አሸንፎታል፣ ቀሪ 2ቱን ደግሞ አቻ ወጥቷል። እንደምናስታውሰው አንዱን 5-1 አንዱን ደግሞ 1-0 አንደኛው ደግሞ በኮሚኒቲ ሺልድ ተገናኝተው 1-1 ጨዋታው ካለቀ በኋላ 4-1 በመለያ ምት አርሰናል ማሸነፉን እናስታውሳለን። ስለዚህ ባለፉት በቅርብ ጊዜ ተደረጉ ብለን ከምናነሳቸው 5 ጨዋታዎች አርሰናል በሲቲ አንድም አልተሸነፈ፣ 2 አቻ ወጥቶ 3ቱን አሸንፏል። ይሄ ፋክት ነው። የቅርብ ጊዜ ስታቲስቲክሳቸው የሚያሳየው። ወደ ኒውካስል ስንሄድ ደግሞ በቅርብ ጊዜ ያደረጉትን በተመሳሳይ ታይም ፍሬም ውስጥ ያደረጉትን ጨዋታ ብንመለከት አርሰናል 3 ጊዜ አሸንፎታል። ኦፍኮርስ የታሪክም ተቀናቃኝነት የበላይነት አለው ከኒውካስል ጋር። ነገር ግን 2 ጊዜ አርሰናል አሸንፎታል። ስለዚህ 5 ጊዜ ተጫውቶ አንድም ጊዜ ሳያሸንፈው 2 ጊዜ አቻ ወጥቶ 3 ጊዜ ከተሸነፈው ቲም እና 5 ጊዜ ተገናኝቶ 3 ጊዜ ቢሸነፍም
2 ጊዜ ደግሞ ማሸነፍ የቻለው ቲም የትኛው ነው ጠንካራ? የትኛው ነው ሊያስፈራ የሚችለው? የትኛው ነው ነጥብ ጨዋታውን በአቻነት አጠናቀው ወደ ፔናልቲ እንዲሄድ ሊያስገደው ይችላል? ወይም ደግሞ አሸንፉት ዋንጫውን ሊያነሳ ይችላል ብለን የምንፈራው የትኛውን ቲም ነው? ኒውካስልን። አለቀ። ኒውካስል እኮ ምን አንድ አሌክሳንደር ኢሳክ ጎደለው ተብሎ ነው እንጂ ያው ቲም ነው። ዛሬ አሁን እስካሁን ድረስ አሁን እያወራው 3-1 እየተመራ ነው ብያችኋለሁ። በድምር ውጤት 5-1 አይ ቲንክ ፍራስትሬት አድርጎ የገባ ይመስለኛል። ምክንያቱም በመጀመሪያው ጨዋታ ነው። ከጨዋታውን በፊት ቀደም ብዬ በሰራሁት ቪዲዮ እንደተናገርኩት ሲቲ መጀመሪያ ነው ጨዋታውን የገደለው። በኒውካስል ሜዳ ሄዶ ከሜዳ ውጪ 2-0 አሸንፎ መምጣት ማለት አሁን ጨዋታውን መግደል ነው እና ጨዋታውን ቀድሞ ነው የገደለው። አሁን በሜዳው ደግሞ የሁለት ጎል ዲፈረንስ ወይም አድቫንቴጅ ይዞ መጥቶ ሲቲ በቀላሉ እጅ ይሰጣል ብሎ መገመት አይቻልም። ያን ያህል ሲቲ የድሮ አቋሙ አይደለም፣ ወጣ ገባ ነገር አለው፣ አንዳንዴ የሚዝረከረከው ጉድ አለው ብለን ብንተቸውም ግን ደግሞ ያን ያህል ቶታሊ የፈራረሰ ቲም አይደለም። በዛ ላይ አዳዲስ እንደነ ጉሄ አይነት ተከላካዮችን እንደነ ሰሜኖ አይነት አጥቂዎችን ጨምሯል፣ አደራጅቷል። ያሉትም ቢሆን ብዙዎቹ ወደ ብቃታቸው መጥተዋል። ለረጅም ጊዜ በጉዳት ያጧቸው ጥሩ ብቃት ላይ ያሉት እንደነ ሮድሪ አይነቱ እና ሌሎችም ከጉዳት መልስ መጥተዋል። ቡድኑ እንደ ቡድን ጠንካራ የሚባል ቡድን ነው እውነት ለመናገር። ስለዚህ 2-0 አሸንፎ መጥቶ በሜዳው ይህን አድቫንቴጅ ሉዝ ያደርግልሃል ተብሎ በቀላሉ አይገመትም። ስለዚህ ኒውካስሎች በዚህ ጨዋታ ያ የ2 ጎል ዲፈረንስ ስላለ እሱን ለማጥበብ በሚያደርጉት ጥረትና ጎል በጣም አብዝተው ከመፈልጋቸው የተነሳ አንዳንዴ እናጠቃለን ተጭነን እንጫወታለን ብለው የአንዳንዴ የአቅም ሚዛን ማወቅ መጠበቅም አንድ ነገር ነው። ከአሰልጣኙ ታክቲክ ፍልስፍና ባናቅም እኛ ግን የተጠቁት ምንድን ነው? በጣም ኢገር ሆኑ ጎል ለማግኘት በጣም ተጭነው ለመጫወት በሚሞክሩበት ጊዜ መከላከሉ ላይ ክፍተት ተፈጠረ። ስለዚህ የተገኘውን አጋጣሚ ደግሞ የሲቲ አጥቂዎች ተጠቀሙበት ማለት ነው እና አከታትለው 3 ጎል ሲያገቡባቸው አለቀ። የፍራስትሬሽናቸው መጠን ጫፍ ደረሰ ማለት ነው። በቃ ስሜታቸው ረገበ። ከዛ በኋላ አንዳንድ ለውጦችን ተደርገው ነው አንዷን ጎል እንኳን የተገኘችው። ሌላም ኦፍ ተብሎ የተሻረባቸው ጎል ነበረ። ጥሩ ለመንቀሳቀስ ሞክረዋል። አሁን በተለይ ከ70ኛው ደቂቃ በኋላ ግን ምንም አያመጡም ባይ ነኝ። ቢኮዝ ይህን ውጤት አስጠብቆ መውጣት እንደው ከዚህ ደቂቃ ጀምሮ ቢከላከሉ እንኳን መከላከል እንኳን ብቻ ቢያደርጉ ስራቸውን ሲቲዎች ይህን አስጠብቀው መውጣት ይችላሉ። ስለዚህ በእርግጠኝነት የፍጻሜ ተፋላሚዎች ማንቸስተር ሲቲ እና አርሰናል ናቸው ብሎ መናገር ይቻላል። በፍጻሜው ምን ልናይ እንችላለን እንግዲህ አናውቅም። ይሄን ስላችሁ ከኒውካስልም ጋር ተገናኝቶ ሊሸነፍ ይችል ወይም ዋንጫ ሊያጣ ይችል እንደሚችል በእግር ኳስ እንደዛ አይነት ግምቶች ቢኖሩም በሲቲም እንደዛ ሊሆን ይችላል። ሊሸነፍ ይችላል፣ ዋንጫ ሊያጣ ይችላል። አርሰናል ግን ዝም ብሎ ያሸንፋል ብሎም ደግሞ ዝም ብሎ መታበይ መገገም የእግር ኳስን እውነታ ሚስ ማድረግም መተውም ልክ አይደለም። በደጋፊነት ምኞት ነው የሚሆነው ማለት ነው። ግን አርሰናል አሁን ካለው ቁመና አንጻር ከዚህ የባሰ ጉዳት አሁን ጉዳት ተመልሶ እንደገና እየመጣበት ነው። ሳካ ጉዳት ነው፣ ሜሪኖ ጉዳት ነው። እንደውም በሲዝኑ አናየው። ኦዲጋርድ ጉዳት ነው። እንግዲህ ቀላል ነው ተብሏል፣ አናውቅም። ሌሎቹም እንደዚህ ለምሳሌ ካላፊዮሪ በቅርብ ጊዜ የተመለሰ ድጋሜ የቀላሉ ከጉዳት የተመለሰ ተጫዋች ድጋሜ ለመጎዳትም ቅርብ ነው ይባላልና ብቻ ከጉዳት ይሰውር ነው። ገና መጋቢት ምናምን ወር ላይ የሚደረገው ይሄ የፍጻሜ ጨዋታው። እስከዛ ድረስ አርሰናል ተደራራቢ ጨዋታዎችም ስላሉበት በኤፍኤ ካፑም አለ፣ በዚህኛው ውድድር አለ፣ በአውሮፓ ቻምፒየንስ ሊግ ከባድ ጨዋታዎች ይጠብቁታል። በፕሪሚየር ሊጉም እንደምታውቁት ነው ከሲቲ ጋር በጣም ተፋጦ ነው ያለው። ከዚህ በኋላ ነጥብ መጣል ምናምን መሸነፍ የሚባል ነገር ከባድ ነው። ስለዚህ የሞት የሽረት ጉዳይ ነው የሚያደርገው እና በዚህ ሂደት ውስጥ መዳከሞች፣ ጉዳቶች መደራረብ ካልመጡ በስተቀር አርሰናል አሁን ባለው ቁመና በእርግጠኝነት ሲቲን አሸንፎ ዋንጫ ሊያነሳ ይችላል የሚል ቅድመ ግምት ማስቀመጥ ግን እችላለሁ እና በአጠቃላይ እንግዲህ በሊግ ካፕ ወይም ደግሞ በካራባኦ ካፕ የፍጻሜ ጨዋታ የምንመለከተው አርሰናል ከሲቲ ነው የሚሆነው። እንግዲህ ከወዲሁ ድል ለአርሰናላችን እንላለን። ይመቻችሁ።